ኤፍሬም ለዴቭ የእሷን ሚስጥር አሳየው። እሷ እዛ ጋር መልካም ሰው ጥሩ ሰው ለመሆን ትሞክራለች፣ ግን ደግሞ እጅግ በጣም ከባድ የሆነ ሚስጥር ኤፍሬም ይዞባታል። ኤፍሬም አግቷታል እያሉ ሌላ ነገር ሲያወሩ ነበረ። እሱ ግን እዚህ ጋር ስለ እሷ ጉድ ለማወቅ በጣም ብዙ ነገሮችን እየጣረ ነበረ። ሰላም እንዴት የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? የኔ ወዶች የኔ ወርቆች፣ በድጋሚ እንግዲህ ባበደ ቪዲዮ መጥቼላችኋለሁ። እጅግ በጣም አሳዛኝና ከባድ የሆነ ነገር ነው እየተፈጠረ ያለው። እውነት ለመናገር አንዳንድ ጊዜ ስታዩት ብዙ ነገሮች ከጠበቃችሁት በላይ ሲሆንባችሁ በጣም ከባድ ነው። እናንተም ደግሞ ያን ሰው እናንተ በጠበቃችሁት ቦታ ስታገኙት ደግሞ እጅግ በጣም ነው የሚገርመው። ምክንያቱም እኔ ሄርሜላ የደበቀችው እውነት እንዳለ ውሸታም እንደሆነች ኤፍሬም ያለውም ነገር ትክክል እንደሆነ ከዚህ በፊትም እየተናገራቸው ያሉ ነገሮች እውነትን ይዞ እንደሆነ በደንብ አውቃለሁኝ። ግን ለምን አብርሃም ይሄ ነገር መታየት እንዳልቻለ ወይም ደግሞ እንዴት ይሄ ነገር እንዳልታየው ነው እስካሁን ድረስ ጥያቄ የሆነብኛለሁ። እና አባይቦች እንግዲህ እንደምታዩት እጅግ በጣም ከባድ የሆነ ውጥንቅጥ ውስጥና ከባድ ችግር ውስጥ ገብተዋል። አብርሃም ይሄን ነገር ሲያይ ምን ይሰማዋል? ዴቭ ለወንድሜ ሚስት መሆን ትችያለሽ ብሎ ተቀብሏታል። ግን ደግሞ ስለሷ ይሄን ነገር ካወቀ በኋላ ግን ምን ሊሰማው ይችላል የሚለው ነገር ለኔ ጥያቄ ሆኖብኛል። እሱ ራሱ አፉን በእጁ ነው ያስያዘው ማለት ነው። ምክንያቱም ምን ያህል ከባድ ሚስጥር ቢሆን ነው። ገባችሁ አይደለ? እሷ አብርሃምን ደብቃ ካገባትና የ80 ሚስቱ ካደረጋት በኋላ ይህን ነገር አወቀ አላወቀ ለሷ አይበርዳትም አይሞቃትም። ምክንያቱም አግብቷታል። ወደ ፈቅደህ ሚስት አድርገኛል አርፈ ተቀመጥ ብላ እንግዲህ እንደፈለገች እንትን ብላ እንደዛው ድግምቷን እያስደረገችበት እንግዲህ እስረኛ አድርጋ ልታስቀምጠው ነው ያሰበችው ብዬ ነው የማስበው። እና አብርሃም እኮ በነገራችን ላይ እሷ ስጦታ ሰዓት ገዝታ ከሰጠችው ቀን በኋላ ነው ልቡ የተሰረቀው። ስለዚህ የሆነ ነገርማ አድርጋበታለች ሄርሜላ እንጂ አብርሃም በጤናው እንደዚህ አይሆንም ማለት ነው። እና ሄርሜላ ማንም ሰው ቢሆን የኋላ ታሪክ ያላሳለፈ መጥፎም ሆነ ጥሩ ነገር ያላሳለፈ ሰው የለም። ግን መደበቅ አልነበረባትም ከአብርሃም። ምክንያቱም ይዘገያል እንጂ እውነት አትበጠስም፣ ትመነምናለች እንጂ